ኡራጋይ ከዓለም ዋንጫ ውጪ ሆናለች። ስፔንና ኬፕ ቨርዲ ተያይዘው ከግሩፕ ኤች እንግዲህ ወደ ጥሎ ማለፉ መቀላቀላቸውን ያራግጡ ሀገራቶች ሆኗል። ስፔን በምድቧ ሶስቱንም ጨዋታዎች እንግዲህ በድንቅ ብቃት 7 ነጥቦችን በመሰብሰብ አንድ አቻ ብቻ በመውጣት ወደ ቀጣይ ዙር ማለፏን ማራገጥ የቻለች ሲሆን ኬፕ ቨርዲ በበኩሏ ሶስቱንም አቻ በመውጣት እንግዲህ በ3 ነጥብ ወደ ቀጣይ ዙር ማለፍ ችላለች። ከዚህ ምድብ እንግዲህ ኡራጋይና ሳውዲ አረቢያ 2 ነጥቦችን በመያዝ ምርጥ ሶስተኛ የመሆን እድልም ሳይኖራቸው እንግዲህ ከውድድሩ መሰናበታቸው ማራገጥ ችሏል። በዚህ ጨዋታ ላይ በስፔን በኩል 42ኛው ደቂቃ ላይ በአይና ነበር ብቸኛውን ጎል ማስቆጠር የቻለው ተጫዋች ሙስሌራ። የኡራጋዩ ግብ ጠባቂ በጣም ደካማ የሆነ ሹት ስቶፒንግ ነበር ያስመለከተን። ኦልሞስት በአይን አጠቃቀም ባልተናነሰ መልኩ ጎል አለመቆጠሯ ምክንያት ነበረ ማለት ይቻላል። በዚህ ጨዋታ ላይ በጣም አግሬሲቭ ነበሩ ኡራጋዮች። ጦርነት ነበረ ጨዋታውን ያደረጉት። ያው ክሬቲቪቲ ምናምን ዜሮ ነበሩ፣ ግን በቃ ከኳስ ውጪ ስፔኖችን ሊገድሏቸው ነው የጀረሱት ማለት ይቻላል። በቃ ጸብ ሲያስነሱ ነበረ፣ ፍራስትሬሽን ነበረባቸው ምናምን። አሰልጣኝ ማርሴሎ ቤልሳም የተለያዩ ቅያሬዎችን ሲያስመለክቱን ነበር። ኢቭን እንግዲህ ቫልቨርዴንም ቀይሮ ሲያስወጡት ተመልክተን ነበር፣ ገና እርሊ ሁለተኛው አጋማሽ እንደተጀመረ ማለት ነው። የተሳሳተውንም ግብ ጠባቂ ሙስሌራን ከሁለተኛው አጋማሽ በኋላ ቀይሮት እንደነበረ ተመልክተን ነበረ። ከቫልቨርዴ ጋር አንዳንድ ግጭቶች እንደነበር፣ ከቫልቨርዴ ጋር ብቻ ሳይሆን ከአንዳንድ የኡራጋይ ተጫዋቾች ጋር አንዳንድ ግጭቶች ገብተው እንደነበር ማርሴሎ ቤልሳ ሲነሳ ነበር። ኤኒዌይ ስፔን ወደ ጥሎ ማለፉ መቀላቀል ችላለች ከድንቅ ብቃት ጋር። እንግዲህ ኬፕ ቨርዲም ለመጀመሪያ ጊዜ በዓለም ዋንጫ የተሳተፈች ሀገር ብትሆንም ነገር ግን ወደ ጥሎ ማለፉ መቀላቀሏን ያረጋገጠች ሌላ ሀገር ሆናለች ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ቆሻሻ የሆነች ብሔራዊ ቡድን በዘንድሮ የዓለም ዋንጫ ላይ ማለት ነው ልክ እንደማታልፍ ስታረጋግጥ ተጫዋቾቹን ሄዳ መስበር መገን በቃ አጉል ፋውል እየገቡ ልጆቹን አደጋ ላይ የሚጥል ጥፋት እየሰሩ ነበረ ማለት ነው። የኡራጋይ ብሔራዊ ቡድን የዘንድሮ የዓለም ዋንጫ በጣም ቆሻሻና የሚያስጠላ ብሔራዊ ቡድን ነው ማለት ነው። እንደዛ አይደረግም። በቃ በእግር ኳስ ላይ ሆን ብለህ ተጫዋቾችን ለመስበር አጉል ጥፋት ትሰራለህ፣ ከኋላ ጥፋት ትሰራለህ፣ ምን ትላለህ። በጣም የሚያስጠላ ነገር ነው የሰሩት ማለት ነው። እንኳንም የወደቁ እንደዚህ አይነት ብሔራዊ ቡድን በዚህ ውድድር ላይ አያስፈልጉም ማለት። ስፔን እንግዲህ እንደተጠበቀው አልፋለች ማለት ነው። ቢሆንም ግን ኡራጋዮች ለዚህ ውድድር አይመጡንም። በቃ የደከመ ሜንታሊቲ ነው ያላቸው። ስፔን ኡራጋይን 1-0 በማሸነፍ ከምድቡ አንደኛውና አልፋለች ማለት ነው። ኡራጋይ ደግሞ ወደ ሀገሯ ተመልሳለች ማለት ነው። እንኳን ተመለሰች አራዳለች። በመቤት አንተ ሲያስጠሉ ማለት ነው። እኔ በጣም ሬት ማድረገው ብሔራዊ ቡድን ነበር ማለት ነው። በተለይ የ2004 ኮፓ አሜሪካ ይበላል ብዬ ጠብቄው ነበር፣ አልበላም። የዛኔ እንዲሁም በጣም ምርጥ ላይ ነበሩ። አሁን ግን ምን እንደሚጫወቱ አይታወቅም። እኔ ያያ ስጋውላ በልቶ የሚገቡ ነው የሚመስሉ። መድኃኒዓለም እንዴ ፋውላችሁ ማን ነው? በቃ ኳሱ ካለፈ ልጁንም ይዘው ሂድ ነው በቃ። ተጫዋችን በቀይ ወጥቶባቸዋል። ኡጋርቴን ተጎድቶ ወጥቷል። እንዳለ አየውነ ብሔራዊ ቡድን ማለት ነው። እኔ ማርሴሎ ቤልሳ ያን ከ2004 በፊት የነበረውን ቡድን የት እንዳደረጉ ባላውቅም በመቤት ስም አረ እንኳን ሄዱ እና ሜንን አስመልክቶ ኬፕ ቨርዲም ስፔንን በመከተል ሁለተኛውን አልፋለች ማለት ነው። ይገባቸዋል። በጣም ነው የሚችሉት። በተለይ በረኛቸው ማለት ነው የዓለም ዋንጫው ክስተት የሆነች ብሔራዊ ቡድንና ኬፕ ቨርዲ ቀጣይ ከአርጀንቲና ጋር የመገናኘት እድሏ ሰፊ ነው። ሳውዲና ኡራጋይ ወርቋል ማለት ነው። እስቲ እናንተን ሐሳብና አስተያየት ኮሜንት ላይ ያስቀምጣችሁልኝ። ፎሎና ላይክ እያደረጋችሁ ያማቻችሁ። እኔ ግን ለሜሲ ብዬ ስንቱን ልሁን በዚህ ሌሊት ኢማጂን ሜሲ አይጫወትም፣ አርጀንቲና በዚህ ሌሊት አትጫወትም፣ ግን እየቋጠርኩ ነው። ለማን? ለሜሲ። ታውቃላችሁ እንግዲህ ዛሬ ስፔን ተሸንፋ ቢሆን ኖሮ ምን ገጥመው ስፔንን ነበረ 32 ውስጥ ማለት ነው። ተረፍን። ስፔን ቀረቀራችላት ኡራጋይን። ኡራጋይ እከክ ጨዋታ ተጫወቱ። ቻው። አሁን 32 ውስጥ የምናገኘው ታውቋል ነው የምልሽ። ኬፕ ቨርድ ነው የምናገኘው እና ጫውታታለን። አይገልጸው። አቤት ገዳችን ሁሉ ከፍተ ነው። ግሩፕ ኤች በጣም በከባዱ ነው ያለፈችው ኬፕ ቨርድ ማለት ነው። 3 ነጥብ ይዛ ነው እንግዲህ ሁለተኛው ነው ያለፈችው። ሌላው ጋር እኮ 4 ነጥብ ይዞ ሶስተኛ ብዙ አለ። እንደዛ ምንም ማያልፍ ብዙ አለ እና የሚገርም ከባድ ፉክክር የነበረበት ከባድ ግሩፕ የነበረች ናት። ቀላል ቲም አይደለም። አትናቀም ነው ፓፓ እና ግሩፕ ኤች በጣም የሚገርም ነው። ኬፕ ቨርድ በ3 ነጥብ ነው እንግዲህ ሁለተኛ ሆነ ያለ። አሪፍ ተከላክላችሁ አንድ ጎል እንደማግባት ፋንታ እዚህ ቀይ ካርድ ፍለጋ ድብድብ ትጀምራለህ። በጣም አሳፋሪ ነው። ዛሬ ቱቢዮንስ ኡራጋዮች በጣም አሪፍ ተከላክለው ያማልን አጥፍተውት ነበር። ነገር ግን ስፔኖች እንግዲህ ያማል ስቴፕ አፕ የማያደርግ ከሆነ በጣም ችግር ውስጥ እንዳሉ እያየን ያለ ነው። አሁንም ራሱ በጣም ዲፔንደንት ናቸው በሱ ዙሪያ ላይ በተለይ ቻንስ ክሬት በማድረጉ ዙሪያ ማለት ነው ፊት ለፊት ላይ እና ያ ፋይናል ሰርዱ ላይ ያማል ቲክ የማያደርግ ከሆነ ይከብዳቸዋል። ዛሬ ደግሞ በጣም ማንማርክ አድርገውት ነበር። ያማልም ደግሞ ፊትም አይደለም ያስቶቃል፣ ይጮታል እኮ ግን አላ ሻርፕ አይደለም ያማል እና በዚህ የመጣ ደግሞ ላይክ ስፔኑ በቃ አታኩ ነበር። ያቺ ጎል እንኳን የመጣችው በእንትና የመጣ ነው። አሌክስ ባይና መጥተው ሙስሌራ አጠፋ።
በ40 ዓመቱ እንግዲህ ሙስሌራ እንደዚህ አይነት ጥፋት እየሰራ ነው። ጉድ ነው የምትለው ብቻ በረኛ ሲያጠፋ እንደው ካየሁ ቆይቼ ነበር። በጣም አጠፋ እሱ። ጨዋታዎቹ በደንብ እናወራለን። ነገር ግን ለእናንተ እዚህ ግሩፕ ላይ ምርጡ ተጫዋች የምትሉት ማን ነበረ? እኔ በበኩሌ ዝም ብዬ ቤዚክ ከሚሄድ ስፔኖቹ ያን ያህል አንደርዌልሚንግ ስለነበሩ ለእኔ በተለይ ሁለት ጨዋታዎች ላይ ያዩት ነገር ደስ አይልም ቢያሸንፉ ማለት ነው። እና የሳውዲ አረቢያ ጨዋታ ላይ አሪፍ ነበር። የኬፕ ቨርዲ ላይ ደስ አይልም ጭራሽ። ከነገና ደግሞ አሁን እዚህ ኡራጓይ ላይ የታየ ነው ምንም ደስ አይልም እና ከዛ ውጭ ላለው ግን እኔ ልመርጠው የምችለው ማክሲሚሊያኖ አራውሆን ነው። የኡራጓይን 3 ጎሎች 2ቱን ያገባው ልጅ ድንቅ እንቅስቃሴ ነው ሲያሳይ ነበረው። ዛሬም እንግዲህ አሪፍ ነገር ሰርቶላቸዋል ብዬ ነው የማስበው። ያማልን ኮንቴን በማድረግ እሱ ልጅ እኔ ወጣ ብሎ ስለታየኝ ነው በጣም እሱ መምረጥ ፈልጋለሁ። የስፖርቲንጉ ሌፍት ባክ የሚያስቃችሁ ዊንግ የተጫወተ ይመቸው። ለእናንተ ማን እንደነበር ኮሜንት ላይ አስቀምጣችሁ ላስቶ መጫ እንዳይረሳ የዓለም ዋንጫ ጉዳይ እንዳያመጣችሁ ሀሳባችሁ ኮሜንት ላይ አስቀምጣችሁ ኮፒ ሊንክ ይደረግ። እንቀጥል ትንሽ ናሮበት እና እሱ ሳጠፋ ነው እንጂ ጭራሽ አያገቡም ሁላ ነበር ባሩ ነበር የሚያልቀው ነው የምላችሁ። እና ያ ከዛ ነገር አንጻር እንደዛ ማለት ይቻላል። ኡራጓዮች ደግሞ የሞተ ነው በጣም 4-1 መግባታቸው አሪፍ ነው። ኡጋርቴ ከወጣ በኋላ ትንሽ 6 ቁጥር ቦታውን ለፊሊን ለማድረግ ብለው አጉል ታክቲካቸውን ቀየሩ። ጭራሽ ማጥቃትም አቆሙ። ከዛ በኋላ ቫልቬርዴ ምናምን ወደ ኋላ የተመለሱ ማለት ነው። እውነት ለመናገር የኡጋርቴ መውጣት ጎዳው ኡራጓይን። አላሻችሁ ለቀልድ ምናምን አይደለም የምር ጎዳው። እና ያ ኡራጓይ በቃ ምንም ፕላናቸው ራሱ ደስ የሚል ነገር አልነበረውም በአጠቃላይ ተከንዳፉ ላይ ያውን ነገር ለመፍጠር ሞክሮ ነበር። ጎል ውስጥ ራሱ ኳሱን ለማስገባት የሚሞክሩበት ምንም ምክንያት የላቸው። ጫፍ ላይ ሲነኩ ለመውደቅ ነው፣ ቶሎ ፔናልቲ ለማግኘት ነው። ኖት ጉድ ኢናፍ ክሊርሊ። ካቫኒ ሱዋሬዝ ምናምን የለመደ አጥቂ የነበረው አሁን ዳርዊን ኑኔዝ ዳውንግሬድ ሲያደርግ ስታይ ያሳዘነ። ዳርዊን እኔ ደስ የሚል ተጫዋች ቢሆንም ለማየት ምናምን ግን ያ በጣም በቃ የሚያስቀው ፋኑ ሚሙ ምናምን እንዳለው ነው። የሚሆን አይደለም በቃ የሚሆን ነገር አይደለም። እና የተሻለ ተጫዋቾች ቢኖራቸው እላለሁ። ካኖቢዮ ደግሞ በቀይ ካርድ ወጥቶ ነበር። እሱ ድብደባ ነው ያዙ። ሰው ካልመጣው ኒኮ ዊሊያምስን፣ ፋቢያን ሩይዝ፣ ዳኛውን የውጩን ዳኛ የመስመር ዳኛው በቃ እኔንም ሊመታኝ ነበር እንደው ትቼው ነው እንጂ ብቻ ያ ካኖቢዮ ለየት ያለ ነው። የሱም ራሱ እንደ መጮት እዚህ ትደባደባል። አቤት ጎበዙ። ብቻ ከሱ ልለፈውና ያ የኡራጓይ ጉዳይ እንግዲህ በዚህ መልኩና 2 ነጥብ ይዘው 3ኛ ላይ ተገኝተው መባረራቸውን አረጋግጠዋል ማለት ነው። ሳውዲ አረቢያም እንግዲህ ከዓለም ዋንጫው ውጭ ሆነዋል። 4ኛ ጨርሰው 2 ነጥብ ይዘው ነው የተቀመጡት። ይመቻቸው። እውነት ለመናገር ሞክረዋል። ካቦ ቨርዴ ደግሞ የአፍሪካዋ ኩራት ጀግና የሆነ ቲም ባለፉት ነገራችሁ እንደነበረው በ3 ነጥብ ሰው 3ኛ ላይ ተቀምጦ ይለፋ አያውቅም። እነሱ በ3 ነጥብ እና በ0 ጂዲያቸው 3ቱንም ጨዋታ አቻ ጨርሰው ማለት ነው ምን አደረጉልህ? አልፈውልሃል ማለት ነው። 2ኛው ነው ለዙ። ያው የሚገጥማቸው ቲም ግን አርጀንቲና ነው። ያው እሱን እንግዲህ ታረጉታላችሁ። እኔ ምንም ኮመንት የለኝም። በተለይ ሜሲ ሲሆን የሚገጥማችሁ ያ አስቸጋሪ ነገር ነው የሚያጋጥማቸው። ስፔኖች ደግሞ የብዙ ግሩፖች የሚወጡትን 3ኛ ደረጃ ላይ የሚቀመጡት ቲም ነው የሚገጥመው። ብዙ ከባድ ቲም አይገጥሙም እውነት ለመናገር አንድ የመጨረሱ ተከትሎ። ስለዛ ጥሩ ነው ለነሱ። ግን አስተካክለው የማይመጡ ከሆነ ፍራንስናም እንደምታያቸው ናቸው፣ ይበታትናቸዋል። ልንገራቸው የፈለገ ዲፌንሱ እንደዚህ ቢሆን በተለይ ቻንስ ክሬት የማታረቅ ከሆነ ሌላው ቲም ማግባቱ አይቀርም ነው። ባሮ አትጨርስም ሁሉንም ጨዋታ ነው ኖኮት ላይ እና እሱን ታሳቢነቱ መግዛት አለባችሁ። በጣም ሻሽላችሁ መምጣት አለባችሁ። ያማልን ደግሞ ቢሆነ መንገድ አላውቅም እኔ ብቻ ኢንጀክሽን ምናምን ሰጥተው ልጁ እንዳያበላሹት የምፈራው ያ እስቲ ያለው ነገር ብቻ ከዚህ በኋላ ምን ይሆናል? የዓለም ዋንጫ ጉዳይ እንዳያንጣችሁ እንደተለመደው ቅድም እንዳልኳችሁ ላስቱ መጫ እንዳይረሳ ሀሳባችሁ ኮፒ ያስቀምጣችሁ ኮፒ ሊንክ ቢደረግ ያ አስቸጋሪ ግሩፕ ኤች ተጠናቋል።